ሰላም ጤና ይስጥልን ተመልካቾቻችን አርቲስት ቢዝነስ ካፌ ፕሮግራማችንን ነው በዚህ ሳምንትም ተመልሷል። በዚህ ሳምንት በዋናነት የምናነሳው በተለይም በሀገራችን ከቅርብ ጊዜ በኋላ ተግባራዊ እየተደረገ ያለው የማክሮ ኢኮኖሚ ለውጥ በሀገራችን ምን አይነት ለውጦችን አምጥቷል እንደታሰበው ስለውጡ እውነት ኢትዮጵያ ውስጥ እየታየ ነው ወይ የሚለውን ይዤላችሁ ቀርብ ያለው ይሄንን ምክንያት በማድረግም አንድ እንግዳ ጋብዣለሁ። ዶክተር አብዱል መና መሐመድ ይሰኛሉ። የፋይናንስና የኢኮኖሚ ተንታኝ ናቸው። ዶክተር አብዱል መና የአርቲስት ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። መልካም እስኪ በዋናነት እንደ መንደርደሪያ እናርገውና የማክሮ ኢኮኖሚው ለውጥ ምን ይመስላል በተለይም ደግሞ እንደ ፋይናንስ ባለሙያ ሲመለከቱት ከዚህ በፊት መንግስት ያላቸው የማክሮ ኢኮኖሚ ለውጦች እናደርጋለን ፖሊሲዎች ወጥቷል አዳዲስ ህጎች ወጥቷል ሲባል ነበር። እንዴት ተመለከቱት ይሄንን የማክሮ ኢኮኖሚ ለውጥ? የማክሮ ኢኮኖሚክ ማሻሻያው በጣም ኮምፕሬሲቭ የሆነ በጣም ዓለም አቀፍ ከአይኤምኤፍ ጋር የተስማማ ነው። እንደውም መሰረታዊ መልኩ 5 ጉዳዮችን ያካተተ ነው። በአብዛኛው ዘንድ ግን ሰው ጎልቶ የሚታየው የውጭ ምንዛሪ ስርዓት ማሻሻያው ነው። ብዙ ሰው ትኩረት የሰጠው እንጂ ሌሎችም ጉዳዮችን የሚያካትት ነው። ለምሳሌ የናሽናል ባንኪንግ ኢንዲፔንደንስ ከመንግስት ጋር ያለውን ግንኙነት የመወሰን ጉዳይ አለ። የባንክ ህጉን ማሻሻል አለ። የመንግስት የልማት ድርጅቶችን ፋይናንሻል እና የገቨርናንስ ጉዳይ የተመለከተ ጉዳይ አለ። የውጭ ዕዳ አለ እና ሰፊ የሆነ ማሻሻያ ነው እና ኦቨርኦል በምንመለከትበት ሰዓት ገና 6 ወር ነው። በ6 ወር ውስጥ እንደው ውጤቱን እንደው በእርግጠኝነት መናገር አይቻልም። ግን አንዳንድ ሳይኖች የሚያሳዩት ፎር ኤግዛምፕል መንግስት በሚነግረን ለምሳሌ ኢንፍሌሽን እየቀነሰ ነው የሚል ነገር ነው ያለው። ግን ህብረተሰቡ ጋር ደግሞ ስታይ ደግሞ ኑሮ እንደከበደው ነው የምትረዳው። የኢኮኖሚ መቀሳቀስ አለ። የውጭ ዕዳችን ጉዳይ እስካሁን መፍትሄ አላገኘም፣ ስቲል በድርድር ላይ ነው። ተስፋዎች አሉ የሚል ነገር አለ። ከፓሪስ ክለብ ሀገሮች እና ከቻይና ሀገር የተያዘ ድርድር እና ኦቨርኦል ስናይ ገና የጠራ ነገር እንኳን እስካሁን ለመናገር ደፍሮ ይሄ ነው ውጤቱ ለማለት የሚያስችል ሁኔታ ያለንበት አይመስለኝም። ኢቭን የውጭ ምንዛሬውም ራሱ በጣም እየደከመ ነው። በብላክ ማርኬት ደግሞ በጣም እየተዳከመ ያለው የመንግስት ኦፊሻል ፊገሩ ጋር እንደው ዛሬ እንኳን ባለኝ መረጃ 15% ልዩነት አለው በዶላር እና ፓራል ገበያና በኦፊሻል ማርኬት እና ወደፊት ትንሽ አንሰርተን የሆነ እንትን እንደሚገጥመን እንደምትረጥረ ነው። ግን በእርግጠኝነት ግን በኮንሳት ሰርቷል ውጤት አምጥቷል አላመጣም የሚለውን በእርግጠኝነት መናገር የሚቻል አይመስለኝም። መልካም ዶክተር፣ እዚህ ላይ በዋናነት እንዳነሳው የፈለግነው በተለይም እርሶም እንዳነሱት መንግስት የሚያቀርባቸው ሪፖርቶች አሉ። መሬት ላይ ደግሞ ህዝቡ እኛም እንደ ህዝብ አብረን የምንኖረው ነውና የምንመለከታቸው ነገሮች አሉ። ከሳምንት በፊት የኢትዮጵያ ስታቲስቲክስ ኤጀንሲ ያወጣው መረጃ ነበር። በተለይም የኢትዮጵያ ኢኮኖሚ የዋጋ ግሽበት የሚባለው ወደ 15 ነጥብ ዝቅ ብሏል የሚል ሪፖርቶች ይወጣሉ። በጎን በኩል ስንመለከት ግን የተለያዩ ሸቀጣ ሸቀጦችንም ስንመለከት እንደ ዘይት ያሉ ምርቶችን ስንመለከት ማህበረሰቡ በዕለት ተዕለት ተግባሩ የሚጠቀማቸው ምርቶች ዋጋ ስንመለከት ዋጋቸው የሚቀመስ እያልሆነ አይደለም። ከዚህ አንፃር በምን አይነት መንገድ ነው ሁለቱን ማስታረቅ የምንችለው? የዋጋ ግሽበቱ ቀንሷል የሚለው የመንግስት ሪፖርትና መሬት ላይ ያለው ደግሞ የዋጋ ውድነቱን ከማክሮ ኢኮኖሚው ጋር እንዴት ነው ማስተያየት የምንችለው? እኔ እንደምረዳው የመንግስት ሪፖርት እንዳለ እንደተጠበቀ ሆኖ ሌሎች አማራጭ ምንጮች ስለሌለን ግን ህብረተሰቡ ላይ ነገር ያከበደው በጣም ኢኮኖሚ መቀሳቀስ አለ። እኔ ራሴ በቅርብ እዛው አዲስ አበባ ነበርኩኝና ኦብዘርቭ ያደረኩት ነገር በጣም በተቀሳቀሰ ኢኮኖሚ ላይ የተወሰነ እንኳን ኢቭን 15% 16% እንኳን የዋጋ ግሽበት በጣም ከባድ ነው ለህብረተሰቡ። እዚህ ጋር ደግሞ አንድ ግልጽ ማድረግ የሚፈልገው ብዙ ሰዎች ሚስአንደርስቱድ ስለሚያደርጉ ነው። ኑሮ እየረከሰ ነው ማለት አይደለም። አምና ይጨምርበት ከነበረው እየቀነሰ ነው ማለት ነው። አምና በአመቱ 20% ኑሮ ይወደድ ነበር። ዘንድሮ ግን 15% ይወደዳል ማለት ነው። ይሄ ማለት ኑሮ አሁንም እየተወደደ ነው። የሚወደድበት መጠኑ ነው የቀነሰው ማለት ነው። እና ለዛ ነው ኢኮኖሚ መቀዝቀዝ ጋር ስለሆነ ነው የዋጋ ግሽበቱ ያለው። ስቲልም ቀላል አይደለም 15%። ምናልባት የማህበረሰቡ መረዳት 15% እየቀነሰ ነው ሲባል ዋጋው ሳይሆን የቀነሰው ከዚህ በፊት አንድ ምርት ላይ በ15% ይጨምር የነበረው ነው ለማለት ነው። ትክክል። አብራ ከጨመረ ዘንድሮ ደግሞ በ15 ጨምሮባል። አምና በጨመረው ላይ ነው የሚጨምረው። የሚገርም ያ ስለሆነ ብዙ ህብረተሰቡ በዛ ላይ ኑሮ በጣም ኢኮኖሚ በጣም የመቀዛቀዝ ነገር አለ እና ያ ነው በጣም ኑሮን የሚያከብደው። መልካም ዶክተር፣ እዚሁ ላይ እንድናነሳው የፈለግነው ሌላው በተለይ ባንኮች እያደረጉት ያለውን እንቅስቃሴ ነው። ቅድምም እርሶ ሲያነሱት ነበር በዋናነት የማክሮ ኢኮኖሚው ለውጥ ሲመጣ የውጭ ምንዛሬው ላይ ትልቁ ትኩረት የነበረው እሱ ነው። በተለይም ጥቁር ገበያ የሚባለው የውጭ ምንዛሬና በባንኮች የሚደረገው የዋጋ ምንዛሬ ዋጋውን እንዲስተካከል እንዲሁም ደግሞ የጥቁር ገበያውን እስከ ማጥፋት ድረስ ይደርሳል የሚል ግምት ጭምር የተሰጠው ነበር። ነገር ግን አሁንም
የጥቁር ገበያውን ስንመለከት ከዋና ባንኮች ከሚመነዝሩበት በተሻለ ዋጋ እንቅስቃሴ እያደረጉ ያለበት ሁኔታ ነው ያለው። ባንኮችም በከፍተኛ ሁኔታ ዋጋውን ጨምረው የማክሮ ኢኮኖሚው ለውጥ ሲጀመር ከ50 ምናምን ብር ከነበረበት 70 ብር ገባ። ከዛም በኋላ አልፎ አሁን ወደ 124 ብር በንግድ ባንኮች ወደ 124 ብር ይመነዘራል። በግል ባንኮች ደግሞ እስከ 128 የደረሰባቸው ባንኮች አሉና ይሄንን ማነጻጸር ያልተቻለው ማስተካከል ያልተቻለው ምን ቢደረግ ነው ይሄስ ለውጥ ሊመጣ የሚችለው? በተለይ ከጥቁር ገበያ ጋር ያለው ክፍተት በምን አይነት መንገድ ነው መስተካከል የሚችለው ወደፊትስ? ትክክል ነው። መጀመሪያውም ሲባል የነበረው በሁለቱ መካከል የሆነ ፈንዳሜንታል የሆነ ምክንያት አለው። አንደኛው ምክንያቱም የሆነው ለምሳሌ ዶላር 149 ብር አካባቢ ነው። ፓውንድ አሁን በዚህ ሰከንድ ልነግርሽ እችላለሁ 185 ብር ነው እና የ15 በመቶ ልዩነት አለ በፐርሰንቴጅ አኳያ ስታየው እና አንደኛው መሰረታዊ ምክንያቱ ኦፊሻል ገበያ የምንለው እንደሚባለው በገበያ የሚሰራ አይደለም። በገበያ የሚሰራ ቢሆንማ ወዲያው ይዳፍነው ነበር ወይም በጣም የተቀራረበ ያደርገው ነበር። 100% የጥቁር ገበያን ማጥፋት አይቻልም። ኢቨን እንደነ ኬንያ ያለ እንኳን በገበያ የሚመራበት ሀገር አለ ጥቁር ገበያ 100% ማጥፋት አይቻልም። እንኳን በተወሰነ ደረጃ ማጥፋት እንትኑ በጣም ጠባብ ማድረግ ይቻላል። ጥቁር ገበያ ማይጠፋበት አንደኛው ምክንያት ለምሳሌ በህገ ወጥ መልኩ በተለያየ የወንጀል ገንዘብ ሊሆን ይችላል የሙስና ገንዘብ ማውጣት ከሀገር የሚፈልግ ሰው የፈለገ ክፍት የሆነ ባንክ ስርዓት ቢኖረን በህጋዊ መልኩ ሊያወጣው ስለማይችል ጥቁር ገበያ ነው የሚፈልገው። ስለዚህ ጥቁር ገበያ በተወሰነ ደረጃ ይኖራል። ያንን ማጥፋት አይቻልም። ግን እኛ ሀገር ለምንድን ነው ልዩነቱ የሰፋው ካልከኝ ኦፊሻል ገበያው ትክክለኛ ገበያ ፕራይስ አይመስለኝም። ይህንን ለመነግርህ ለምሳሌ የውጭ ምንዛሪ ተመኑ የዶላር እስከ ኖቨምበር እስከ ፈረንጆቹ አቆጣጠር ባለፈው ዓመት ድረስ እየወጣ መጣና 125 ላይ ቆሟል ለወራቶች። እዛ ገበያ በዛ መልኩ የሚሰራ አይመስለኝም። which means ሁለት ነገር ነው ሊሆን የሚችለው ሊቆም የሚችልበት ወቅቱን አስበው በጣም ትልቅ የስራ እንቅስቃሴ ያለበት ወቅት ነው። ከህዳር የካቲት መጋቢት ድረስ ጥሩ እንቅስቃሴ ያለበት ወቅት ነው እና በዚህ ወቅት ላይ የውጭ ምንዛሪ ተመኑ መቆሙ ሁለት ነገር ነው ሊሆን የሚችለው። አንደኛ ባንኮቹ ተነጋግረው አቁመውታል ማለት ነው። የኢትዮጵያ መንግስት በንግድ ባንክ በኩል ገበያውን ማኒፑሌት ያደርጋል ማለት ነው እንጂ እንደዚህ ሊቆም አይችልም። ታስወ ይሄኛው ሲቆም ያኛው መውጣት ጀምሯል። መውጣት ደግሞ የጀመረው ከጃንዋሪ አካባቢ ነው መውጣት የጀመረው ራሱ የብላክ ማርኬቱ because ንግድ ያለበት ወቅት ነው። የውጭ ምንዛሪ የሚፈለግበት ወቅት ነው። አይገ አርቲፊሻል የሆነ ተመነዛጋ ሲኖር ዲማንድ በጣም በከፍተኛ ሁኔታ ነው። ኢቭን አሁን አንዳንድ የምንሰማቸው ሩመሮች የድሮ ባንኮች አካባቢ የሚታየው ለውጭ ምንዛሪ ለማግኘት የሚጠየቀው አይነት ፍራንክ አሁን ይጠየቃል ወደሚለው ወሬዎች እየሰማን ነው። ለምን መሰለህ? ሬቱ አርቲፊሻል ስለሆነ ነው። አርቲፊሻል ሬት ከፍተኛ ፍላጎት ይቀሰቀሳል። ከፍተኛ ፍላጎት ካለ ደግሞ ህብረተሰብ ወደ ብላክ ማርኬት መሄዱ አይቀርም። ወደ ባንኮቹም ሲመጣ ደግሞ በቂ የሆነ የውጭ ምንዛሪ ስለሌለ የድሮ አይነት ኮሚሽን አምጡ ምናምን አይቀርም። ይሄ ከነጋዴዎችም አካባቢ ያጣራሁት ነው። እንደፈለግ የውጭ ምንዛሪ አታገኝ። ስለዚህ በኦፊሻል ተመኑ ሪል አይመስልም በገበያ የሚመራ አዋጅ። በገበያ ማይመራ ከሆነ ቀላሉ ምሳሌ በገበያ ማይመራ ከሆነ በጣም ከፍተኛ ዲማንድ ይኖረዋል ከገበያው በታች ዝቅ። ስለዚህ ማሟላት ስለማይቻል በዛኛው ሰዎች የተወሰነ ህብረተሰብ ክፍል ወደ ብላክ ማርኬቱ ይሄዳል። የብላክ ማርኬቱ እየጨመረ ይመጣል። የብላክ ማርኬቱ እየጨመረ ሲመጣ ደግሞ እዛ አካባቢ ኮሚሽን መጠየቅ ይጀምራል እና የተመኑን ችግር ነው ከገበያው ጋር አልሄድ ያለው። ከገበያው ጋር ለምን አልሄድ ካልከኝ የውጭ ምንዛሪ በቂ የለንም። የውጭ ምንዛሪ በቂ ቢኖር ኖሮ ባንኮች አካባቢ ሰሞኑን ብሔራዊ ባንክ ጨረታ ሲያወጣ የሚሸጡበትና የተጫረቱበት ተመን በጣም ቢያስቅ 125 ብር የሚሸጡ ባንኮች ዌይትድ አቨሬጅ ወደ 135 ብር ተጫርተዋል። ይሄ ማለት የተወሰኑ ባንኮች ይብድ 137 138 ተጫርተው ነበር ማለት ነው። ይሄ የሚጠቁመን ነገር አለ። የሚሸጡበትና የሚገዙበት ተመን እውነት እንዳልሆነ ጨረታ ላይ 135 ተጫርተው ዌይትድ አቨሬጅ ነው ማለት እነሱ ግን በ125 ሊሸጡበት አንድም ምክንያት የለም እና የተመኑ ጉዳይ ይመስለኛል። አንድም እዚህ ላይ ላነሳ የፈለኩት ጉዳይ እሱ ነበር ዶክተር። ባለፈው ከሁለት ሳምንት በፊት ይመስለኛል ብሔራዊ ባንክ ባወጣው ጨረታ ላይ እርሶም እንዳነሱት የመነሻ ዋጋው ወይም ደግሞ የባላንስ የተደረገው ተነጻጽሮ የወጣው ዋጋ 135 ብር ነው የ1 ዶላር ዋጋና ባንኮች ይህንን የሚያደርጉበት ምክንያት ምንድነው? ምናልባትስ የቀጣዩን ፍንጭ የሚሰጥ ይሆን? በዚህ ደረጃ የሚጨምርበት አጋጣሚ ይኖራል ማለት ነው። ምክንያቱም የጥቁር ገበያው እስከ 140 እስከ 150 የሚሸጥባቸው አጋጣሚዎች አሉ። እንዳሉትም ይህ ወር በተለያዩ የአውሮፓ ሀገራት ጭምር ኤግዚቢሽኖች የሚካሄዱበት የተለያዩ ሽያጮች በቅናሽ ዋጋ የሚወጣበት በመሆኑ ነጋዴዎች የተለያዩ ሰዎች ገንዘቡን ይፈልጉታል የውጭ ምንዛሬውንና ባንኮች በዛ ልክ ተጫርተው የገዙበት ምክንያት ምናልባት በቀጣይም የውጭ ምንዛሬው በዛ ልክ ከፍ ሊያደርገው ይችላል ማለት ነው። ኮሚትመንት ይኖርባቸዋል። ብዙ ጊዜ ደንበኞቻቸው ከፍተኛ ጥያቄ ካላቸው
እና እጃቸው ላይ ያለው የውጭ ምንዛሬ በቂ ካልሆነ በተገኘው እንትን ገዝተህ ነው የምትሰጣቸው። ኮሚትመንትህ ምናልባት በ125 ሊሆን ይችላል ካለ የገባኸው ከደንበኞችህ ጋር። ግን ያ ገንዘቡ እጅ ላይ ከሌለ ባገኘኸው ገንዘብ ገዝተህ ነው የምትሰጣቸው። አሁን ግን እንዳይጨምሩ የሚመስለኝ በገደብ ዳሜ የሚሆን በምንም ብቻ የሆነ እንዳለ ነው የምትገምተው። ችግሩ መሰለኝ የውጭ ምንዛሬ ተመኑ በጣም ከፍ እያለ በመጣ ቁጥር ለኢትዮጵያ መንግስት ችግር እየሆነበት ነው የሚመጣው። ነዳጅ ለማስመጣት መድኃኒት ለማስመጣት ችግር ይሆናል። ነዳጅ ከጨመረ ህብረተሰቡ ላይ ነው የሚጭነው እና ሰምቲንግ ገበያ ማይመራው ነገር እንዳለ ይገባል። የረጅም ዘመን ዴታውን በምንመለከትበት ሰዓት እና ስቲል ባለፈው ጥቂት ሜይ ቢ ሳምንት ውስጥ እንደዚህ የተወሰኑት ወደ 130 መስክ ይገባል እና መጨመሩ ማይቀር ነው፣ ምንም ጥርጥር የለውም። ግን የቱ ጋር ነው ኢኩሊብሪየም መጥቶ የኢኮኖሚ እውነታውን የሚያንጸባርቀው? ረጅም መንገድ የሚቀረን ይመስለኛል። መልካም። የማክሮ ኢኮኖሚው ለውጥ ስናነሳ አብረን የምናነሳው ዋናው ጉዳይ የሚሆነው ዶክተር ምናልባት የአይኤምኤፍ ትዕዛዞች ማለት እንችላለን፣ ወይም ደግሞ አይኤምኤፍ እንዲተገበሩ የሚጠይቃቸው ነገሮች በርካቶች ናቸው። አንዳንድ የኢኮኖሚ ባለሙያዎች የአይኤምኤፍን መመሪያ ወይም ደግሞ የአይኤምኤፍን ትዕዛዝ ሰምቶ በሀገሪቷ ላይ ተግባራዊ ማድረግ ጦስ ይዞ ይመጣል፣ ይህንን ደግሞ በሌሎች ሀገራት ተመልክተነዋል እያሉ ምሳሌ ጭምር እየገለጹ እንደነ ግብጽ እንደነ ናይጄሪያ ያሉ ሀገራት የአይኤምኤፍን ምክረ ሀሳብ ሰምተው ሀገራቸው ወዴት እንደሄደ ምሳሌ ያስቀምጣሉ። ኢትዮጵያስ የአይኤምኤፍን ምክር ሰምታ ተግባራዊ ማድረጓ፣ በተለይም ደግሞ አይኤምኤፍ በርካታ ትዕዛዞችን እያወጣ ነው። የብሔራዊ ባንክ ከመንግስት ተጽዕኖ ነፃ እንዲሆን የሚደረጉት የውጭ ምንዛሬዎችንም ጭምር የዋጋ ጭማሪዎች፣ የደሞዝ ቅነሳ፣ የተለያዩ ነገሮችን ትዕዛዞችን ያወጣልና ኢትዮጵያ የአይኤምኤፍን ምክረ ሀሳብ ሰምታ ተግባራዊ ማድረጓ እንደነ ግብጽና እንደነ ናይጄሪያ አይነት ሀገራት የገጠማቸውን አይነት ችግር ይገጥማታል ብሎ ማሰብ ይቻላል? በጣም ጥሩ ጥያቄ ነው። እስቲ ጉዳዩን በዚህ መልኩ እንየው። አይኤምኤፍ አበዳሪ፣ የኢትዮጵያ መንግስት ተበዳሪ። አበዳሪ ሁሌ ኮንዲሽኖች አሉት አይደለም? አንድ አበዳሪ ያስቀመጠው ኮንዲሽን ብቻ ከተሟላ ነው። አይኤምኤፍ የእርዳታ ተቋም አይደለም፣ አበዳሪ ነው። አበዳሪ ደግሞ የሚያስቀምጣቸው ነገሮች አለ፣ ቅድመ ሁኔታዎች ለተበዳሪ ይህን ማሟላት ገንዘብ እንዳበድር። የኢትዮጵያ መንግስት በጣም ሲሪየስ የሆነ በተለያየ መልኩ ችግር ውስጥ ነበረበት። ዋጋ ግሽበት በጣም ወጥቷል። የውጭ ሀገር ዕዳ በጣም በከፍተኛ ሁኔታ ችግር ላይ ነበርን። የውጭ ቦንዶችን ዲፎልት እስከማለት አሁን ጭቅጭቅ ላይ ያለ ነው። ብዙ ኢኮኖሚ ችግር፣ ኢንተርናሽናል ሪዘርቫችን በጣም ተሟጦ ነበረ። እንዲህ አይነት ችግር ላይ ሆነን አበድር ምስል የአበዳሪን ቅድመ ሁኔታዎች ይቀመጣሉ። ቅድመ ሁኔታዎች ለእኛ ሀገር ተጨባጭ ሁኔታ ተስማሚዎች ናቸው አይስማሙም የሚለው ጉዳይ ነው የሚሆነው። በደፈናው የአይኤምኤፍ ምክር ሆኖ ብሎ ማለት በጣም ይከብዳል። በጣም ጠቃሚ ምክሮችም አለ። ለምሳሌ ብሔራዊ ባንክ ነፃ ይሁን፣ እኔ ረጅም ጊዜ የጻፉበት ጉዳይ ነው። ነፃ ብሔራዊ ባንክ መሆኑ መንግስት እንደፈለገ ብር እንዳያትም ያደርገዋል። መንግስት ከብሔራዊ ባንክ የሚበደረው ገንዘብ ላይ ገደብ ይቀመጥበት፣ የእነሱም ሀሳብ ነው፣ እስማማበታለሁ። የራሳችንም ሀገር ልምድ ይሄ ነው የሚጠቁመን። የራሳችን ልምድ የደርግ አዋጅ ብናይ፣ የኃይለሥላሴ ዘመን አዋጅ፣ የኢህአዴግ የመጀመሪያውን ብሔራዊ ባንክ አዋጅ መንግስት ላይ ገደብ አለበት። ስለዚህ አይኤምኤፍ ስራ ሳይሆን ስለሚጠቅመን ነው። ብሔራዊ ባንክ የብር ማተሚያ ማሽን የለበትም፣ ኢኮኖሚን ይጎዳል የሚለው ጉዳይ። የመንግስት የልማት ድርጅቶች መስተካከል አለባቸው፣ አስተዳደራቸው ችግር አለው፣ ሀገሪቱ ላይ ችግር ይዘው መጡ። አይኤምኤፍ ቢልም ባይልም በጣም ጠቃሚ የሆኑ ምክሮች ናቸው። መንግስት ገቢ ጨምር የሚል ነገር አምጥተዋል። እኔ ደግሞ ገቢ ጨምር ከሚለው ወጪ ቅንስ የሚለው ነው። መንግስት የተዝረከረከባቸው አሰራሮችን ወጪ ይቀንስ። የመንግስት አስተዳደር በጣም መታየት ያለበት ይመስለኛል። ደሆል የኢትዮጵያ ህዝብ ይህንን በጣም የተንዛዛ የመንግስት መዋቅር መሸከም ይችላል አይችልም የሚለው። ለዛም እኮ ነው በየአቅጣጫው ገንዘብ አምጡ የመጣው። መሸከም ይቻላል። ይህን አይነት ነገሮች ምክሮች አሉት። ያው ገቢህን ጨምር ሲባል ግን በተዳከመ ኢኮኖሚ ላይ መሆኑ በጦርነትም በኮንፍሊክት ምክንያት የህብረተሰቡን ጉልበት አደቆታል እና ምክሮቹ በደፈና ሁሉም መጥፎ ናቸው አይደለም። በጣም በጣም ጠቃሚ ነገሮች አሉ። የመንግስት የልማት ድርጅቶች መስተካከል የለባቸውም። ቆጥረላ ሀገሪቱን የከተቷት ማጥ ኦክቶበር ላይ ተከታተለ ከሆነ የኢትዮጵያ መንግስት 846 ቢሊዮን ብር ለመንግስት የልማት ድርጅቶች ከንግድ ባንክ የተወሰደ ብር እዳውን ተረክቧል። ጉዳይ ተከታተለ። የኢትዮጵያ ህዝብ ላይ ይሄ ሁሉ ዕዳ ይዘው የመጡበት 5 እና 6 የማይሞሉ የመንግስት የልማት ድርጅቶች ናቸው። መብራት ኃይል ልትለው ትችላለህ፣ አንደኛው እነ ሜቴክ ልትላቸው ትችላለህ። እነዚህ ተቋማቶች አስተዳደራቸው መስተካከል አለበት የሚለው ምክር ላይ የሚያጨቃጭቅ አይደለም። የአይኤምኤፍ የተወሰኑ ጉዳዮች አጨቃጫቂ ነው። የውጭ ምንዛሪ ጉዳይም አጨቃጫቂ ነው። ግን እሱም ያጨቃጭቀው ነው መሰለህ የታይሚንግ ጉዳይ አንተ አጨቃጭቃል የጊዜው ጉዳይ እንጂ የውጭ ምንዛሪ እንደነበረው ብትሆን ምን ችግር ነበረው መሰለህ? አንተ ነጋዴ ብትሆን በተአምር በ58 ወራት ታገኝ 58 ታገኛለህ። ታገኝ በታሪክ አትችልም። ባንኮች አካባቢ ማያበቃ ሙስና ነው የከፈከፈ።
ምናውቀው ነው አገር ከተማ የሚያውቀው ሙስና ቀፈቀፈ ኤክስፖርተሮችን ደግሞ በጣም ይጎዳቸው አንድ ኤክስፖርተር በ50 የለም 58 ብር ሽጥ ይባላል እነሱ ባንኮቹ በ120 ብር እንደሚሸጡ እየታወቀ ኤንጂኦዎች ጋር የፈጠሩ ሙስና ማመን ነው የሚያቀተው የታይሚንግ ጉዳይ የቱ መቅደም አለበት የቱ መቅደም የለበትም የሚለው ጉዳይ ያከራከር ይሆናል እንጂ ይሄ ጉዳይ እርምጃ መወሰዱ ምንም ማጠራጠር ነው ሌላ ሪል ኢኮኖሚው ላይ መፍትሄ ሳይበጅለት ኤክስፖርታችን ሳይስተካከል እንደዚህ አይነት ነገሮች ልትከራከር ትችላለህ መወሰዱ ማጠራጠር ነበር የውጭ ምንዛሪ አይ ባይ ዘ ዌይ አይኤምኤፍ ቢለንም አይለንም የሆነ ነገር ማድረጋችን አይቀርም ነበር ኢኮኖሚ በዚህ መልኩ ሊቀጥል እንደማይችል ስለሚታወቅ ሁሉም በደፈና መጥፎ አይደለም ሁሉም በደፈና ጥሩም አይደለም ይወሰድለ በጣም ጥሩ ነገሮችም አሉ መልካም እንዳነሱት ዶክተር የአይኤምኤፍ ምክሮች እንዳነሱልኝ በሁለት አንግል እናያቸው እንችላለን የሚጠቅሙ አሉ የማይጠቅሙ አሉ ሀገሪቷ እንደ ሀገር በተለይም ደግሞ በቦታው ላይ ያሉ ባለስልጣናትም ሊሆን ይችላሉ የመንግስት ተቋማት የተሻለውን መርጠው ወደ ተግባር ያስገቡታል አሁን የኔ ጥያቄ ሊሆን የሚችለው ዶክተር በዋናነት እንዳነሱት ገቢህን ጨምር በዛ በኩል ደግሞ ወጪህን ቀንስ የሚሉት ነገሮች አሉ በእርግጥ ኢትዮጵያ ውስጥ ይሄ የተተገበረ ነው ወይ ገቢው መጨመሩ እንዳነሱት በየትኛውም ቦታ ማለት እንችላለን በየትኛውም አይነት መንገድ የገቢ ማሰባሰቡ ስራ እየተሰራ ነው ከትራፊክ ቅጣት ጀምሮ ስናነሳ በርካታ ስራዎች እየተሰሩ ነው በተለያዩ መንገዶች ከህዝቡም ከግብርም ከምንም ገቢ እየተሰበሰበ ነው በዛኛው በኩል ግን የወጪ ቅነሳው ተግባራዊ የተደረገ ነው ወይ በፍጹም የወጪ ቅነሳ መንግስት እንደኛ ሀገር ለምሳሌ ዲሞክራቲካሊ ኤሌክትድ በሆነ መንግስት ላይ መውሰድ ትችላለህ አንድን እርምጃ እንደው ብዙ ጊዜ ከገቢ ጭመራ የበለጠ ወጪ ይቀነሳል አሁንም በአሜሪካ ራሱ ዶናልድ ትራምፕ እየተደረገ የነመስክ እያደረጉት ያለው ወጪ መቀነስ ነው አይደለም እነዚህ ተቋማት አያስፈልጉም እያሉ ነው ወደኛ ሀገር ታሪክ ስትመጣ ግን ይፈራል አብዛኛው የመንግስት ተቋማት ላይ የፓርቲ አባላቶች ምናምን ነው ስለዚህ ኮንስቲትዩዌንሲ ናቸው ወጪ ቀነሳለሁ ያልኩ ከሆነ ብዙ ሰዎችን አባላቶችን የሚነካ ስለሆነ መንግስት ወጪ ቀነሳን አይደፍረው ገቢ ጭመራ ደግሞ ስትመጣ ደግሞ ዜጎችን ነው የምትጎዳው የኔ ምርጫ ወጪ ቀነሳ ነው ኤፊሺየንሲ መጨመር ነው አላስፈላጊ ወጪዎችን መቀነስ ነው አላስፈላጊ ተቋማትን ማጠፍ ዜጎች መንግስት ላይ ተቀጥረው እንዲሰሩ አያስፈልግም እንደማንም ዜጋ ለፍተው ደግሞ ተሯሩጠው አምርተው እንዲኖሩ ነው የሚያስፈልገው እና እንደዛ ላይ ነው ነበር መተውከር ያለበት ብዬ ማስብ ወጪው ቅነሳ ላይ ነው ሞር ትኩረት መስጠት ያለበት እንጂ ጀዲውደ አሁን ትራፊክ ፖሊስ አንስታል እኔ ባይኔ አይሁት ነው ሳታጠፋም ሊቀጡሽ ይችላል ትንሽ ምክንያት ነው የሚፈልጉት እና መንግስት ሞር ፕሪዴሽን ዜጎች ላይ ፕሪዴት ማድረግ የለም አጋጣሚ ባገኘው ቁጥር ሁላ ከዜጎች መውሰድ ነው የሆነው ያ ደግሞ ራሱ ቢዝነስን የሚያዳክም ዜጎች ምርር እንዲላቸው ነው የሚያደርገው እና ያንን ፓርት ትቶ ወጪ ቅነሳ ላይ ያደርግና የሚቀነሱባቸው ቀዳዳዎች ይፈልጋል የሚታጠቡ ተቋማትም ካለ ማጠፍ ያስፈልጋል እና ግን እነዚህ ሰዎች ሰርተው የሚበሉበትን ደግሞ ከባቢ ሁኔታ መፍጠር መቻል አለ እዛ የቀነስካቸው ሰርቶች እንደማንም ዜጋ ሰርተው የሚኖሩበት ዜጋ እንትን መፍጠር መቻል አለ ያም ደግሞ ሰላም ምንም ይጠይቃል እና የመንግስት አስተዳደርን ማሻሻል ምናምን ይጠይቃል እሱ ላይ ቢሰሩ ነበር የሚሻለው የኔ ምርጫ መልካም ሌላው የሚነሳው ጉዳይ የማክሮ ኢኮኖሚ ለውጡን ስናነሳ በተለይ እንደቀደም እንዳሉት የአይኤምኤፍ ምክረ ሐሳቦችን ስናነሳ መንግስት ከገበያው ጣልቃ ገብነት ወይም ደግሞ ገበያው ራሱን በራሱ ይምራ የሚባለው ጉዳይ የሚነሳ ጉዳይ ነው በተለይም በገበያው ውስጥ ያለው እንቅስቃሴ ራሱን ችሎ ራሱን እንዲመራ ይባላል አንዳንድ የኢኮኖሚ ባለሙያዎች እንደሚያነሱት መንግስት ይሄንን ነገር ሙሉ በሙሉ ነፃ መልቀቅ የለበትም በተወሰኑ ነገሮች ላይ ጣልቃ እየገባ ቆንጠጥ ማድረግ ካልቻለ ያዝ ማድረግ ካልቻለ ፈር ይለቃል ከመስመር ያልፍና ማንወጣው ችግር ውስጥ እንገባለን ይላሉ የአይኤምኤፍ ምክረ ሐሳብ ደግሞ መንግስት ከዚህ ውስጥ ራሱን አግልሎ የህጉን ማስፈጸም ጉዳይ ነው እንጂ ራሱ ይምራው ገበያው ራሱን ይላሉና እዚህ ጉዳይ ላይ ምን ሐሳብ አሉት አሁን ነገሮች ብዙ ጊዜ ብዙ ሰዎች ስለሚቀናጠሩ ይታየኛል ኢንተርቬንሽን ጣልቃ ገብነት ሬጉሌሽን ስርዓት ማስያዝ መቆጣጠር የሚለው ብዙ ጥሩ አይደለም ሬጉሌሽን ስርዓት ማስያዝ የሚለው ጉዳይ ጣልቃ ገብነት በጣም ችግር ፈጣሪ ነው ጣልቃ በብዙ መልኩ ሊገባ ይችላል ሬጉሌት ማድረግ አለበት አሁን እኛ እኮ ትልቁ ችግሩ ሬጉላተሪ ተቋማቶቻችን በአግባቡ ፈንክሽን ስለማያደርጉ ነው እንጂ ሬጉሌት ማድረግ ይደረጋል ጣልቃ ግን ስትገባ ለምሳሌ ጣልቃ መግቢያ ዘዴ አንደኛው ራስ ቀጥታ መነገድ መንግስት ቀጥታ ሲነግድ መንግስትን ቀጥታ ነግድ ስትለው ጉዳት የለው መንግስት ነግዶ አይሳካለትም ብዙ ነገሮች ይጠብቃል ልዩ እንክብካቤ ይፈልጋል የመንግስት ተቋማቶች ኢንዲቴል በታጠናቸው ልዩ እንክብካቤ ይፈልጋሉ ያ ልዩ እንክብካቤ ማለት ዘንድ ኦፍ ዘ ዴይ ታክስ ፔየሩ ላይ የሚያርፉ ገንዘቦች ናቸው ምንም ጥርጥር የለውም ቴሌኮሙን እንወስደው ረጅም ዘመን ልዩ እንክብካቤ ሲደረግለት ያ ድርጅት በጣም አትራፊ የሆነው
ዜጎችን አላግባቡ በማስከፈል ማይገባውን ያህል ንግድ ባንክን እንደወስድልህ ይችላል። ንግድ ባንክ አትራፊ እንደሆነው አብዛኛው የሚያበድራቸው ትልልቅ ብድሮች ዋስትና እየተገባላቸው ነው። እነዚህ ዋስትና የተገባላቸው ብድሮች አት ዘ ኤንድ የኢትዮጵያ ሕዝብ ዕዳው ነው ማለት አየህ። እና ጣልቃ ገብነትና ስርዓት ማስያዝን ብለያቸው ጥሩ ነው። ጣልቃ ገብነት አንደኛ በዋጋ ጣልቃ ልትገባለህ፣ በዚህን ያህል መሸጥ አለብህ። ሁለተኛ መንግስት ነጋዴ ሊሆን ይችላል። ሶስተኛ ይህን ያህል መጠን መሸጥ አለብህ የሚሉት ጣልቃ ገብነቶች ብዙ ጊዜ ገበያ ሲያፋልሱ ነው የሚታየው። የውጭ ምንዛሪ ጥሩ ምሳሌ ነው። በዚህን ያህል ነው የምትሸጡት፣ በዚህን ያህል ነው የምትገዙት ከተባለ ብላክ ማርኬት ባሰበት፣ ሙስና ቀፈቀፈ። ግን ስርዓት ማስያዝ ግን አለበት። ጠንካራ ስርዓት የሚያስይዝ ተቋም ያስፈልጋል። የተወሰኑ ሴክተሮች ላይ እንደ ትራንስፖርት ያለ ለህዝብ አገልግሎት የሚሰጡ ሴክተሮች ላይ እንደነ ኤሌክትሪክ በጣም ውሃ ነገሮች ላይ ለገበያ የበቃም ስርዓት ስለሌለን ለውድድር የበቃም እነዛ ላይ በልዩ ሁኔታ ማየት ያስፈልጋል። ሞኖፖሊ የሆኑ ተቋማት አካባቢ ስንመጣ እንደዚሁ ያስፈልጋል። ሞኖፖሊ በተፈጥሮ ማይገባህን ቻርጅ የሚያደርግ ስለሆነ እነሱ በደንብ ስርዓት ማድረግ ያስፈልጋል። ለዛ ደግሞ ጥሩ ተቋም ያስፈልገናል። ደግሞ ለህዝብ ዌልፌር ነው የምንሰራው የሚለውን ኮሚትመንት ያስፈልገናል። አንዳንዴ ለፖለቲካም ስለሚጠቀሙባቸው እነዚህ አይነት ተቋማት። መልካም። እዚሁ ላይ ከሚነሱት ነገሮች ሌላኛው በተለይ የሀገር ኢኮኖሚን ከማረጋጋት በተለይም ደግሞ ኢትዮጵያ ካለባት የውጭ ዕዳ አንጻር እንደ መፍትሄ ወይም ደግሞ እንደ ጊዜያዊ መፍትሄ ተደርገው ከሚቀመጡ ነገሮች አንዱ የዕዳ መክፈያ ጊዜ ወይም ደግሞ የእፎይታ ጊዜ ማግኘት የሚባለው ነውና መንግስት እዚህ ላይ የተለያዩ እንቅስቃሴዎችን ሲያደርግ እንደነበረ ይታወቃል። ከተለያዩ አበዳሪ አካላት ጋር የእፎይታ ጊዜ እንዲሰጠው ጥያቄ ሲያቀርብ ነበረ። ምናልባት የእፎይታ ጊዜ ማግኘቱ የኢኮኖሚውን መረጋጋት ወይም ደግሞ በሀገር ውስጥ ያለውን የውጭ ምንዛሬ ከፍ እንዲል አስተዋጽኦ ይኖር ይሆን? አዎ ያው ለግለሰብም እኮ ችግር ውስጥ ምትገባ ዕዳ መክፈል ባይገባት ሲል አንዳንዴ ከዕዳው አወቃቀር ሊሆን ይችላል፣ ስትራክቸር ሊሆን ይችላል መክፈል የሚያቅት። ለምሳሌ 5 ዓመት ክፈል ብትባል እና በ10 ዓመት ክፈል ብትባል የተለያየ አከፋፈል ፓተርን ያለው። የኢትዮጵያ መንግስት አከፋፈሉ ላይ ከብዶታል። ውጭ ምንዛሬ ችግር አለበት፣ ኢኮኖሚው ተዳክሟል። ስለዚህ ድርድሩ አንዳንድ ድርድር ባይደወይ ያከፋፈል እንትኑንም ብቻ አይደለም፣ አንዳንዴ ስረዛም ሊኖረው ይችላል። የተወሰነ በመቶ አበዳሪም ሊሰርዝልህ ይችላል። መክፈል ማትችል ከሆነ የመክፈያ ጊዜውን ሊያራዝመው ይችላል፣ ወለዱን ሊቀንሰው ይችላል። የኢትዮጵያ መንግስት በሶስት መልኩ ነው እየተነጋገረ ያለው። መልቲላተራል ባይላተራል ክሬዲተርስ አለ፣ የፓሪስ ክለብ ምንለው አለ፣ በቻይና መንግስት ያበደረናል። አሁን የቦንድ ደግሞ ያበደሩናል። ከእነሱ ጋር እየተደራደረ ነው። ከሁለቱ ጋር ያለው የቦንድ ሆልደሮችን ትተን ጥሩ እየሄደለት ነው። ግሬስ ፒሪየዷን የ4 ዓመት ጥሩ ነው። ግን በ4 ዓመት ውስጥ እግርህ መቆም ትችላለህ ወይ ነው ወይስ እንዳለህበት ነው ያለው? ያ ነው የኢትዮጵያ መንግስት ማሰብ ያለበት። 4 ዓመት እስከ 2008-2009 አካባቢ መሰለኝ። በዛ ጊዜ ውስጥ ግን በእግሩ ቆሞ ኢኮኖሚውን አጠናክሮ የመክፈል አቅሙን አጠናክሮ መዘጋጀት አለበት። አዝዋይስ እንደዚህ የተዝረከረከ ነገሮች ከሄደ 3 ዓመት አሁን ነገ ነው የሚመጣው። ዶክተር እዚሁ ላይ እንድናነሳው በተለይም ደግሞ የውጭ የሀገራት ተቋማትን ካነሳን ከሰሞኑ በከፍተኛ ሁኔታ መነጋገሪያ የሆነው በተለይም የንግድ ጦርነት ወደሚባለው ስርዓት ጭምር እስከ መግባት ያደርሳል የተባለው ሀገራት እርስ በርስ እየተጣጣሉ ያሉት የታክስ ጭማሪ፣ የቀረጥ ጭማሪ በተለያዩ ምክንያቶች ከአንድ ሀገር ወደ አንድ ሀገር የሚሄደው ምርት ላይ ቀረጥ መጣል ነው። ከዚህ አንጻር አሜሪካ በከፍተኛ ሁኔታ የተነሳችበት ጉዳይ ይመስለኛል። በተለያዩ ሀገራት ላይ ቀረጦችን እየጣሉ ነው። በተለይም አዲሱ የዶናልድ ትራምፕ አስተዳደር የተለያዩ አዳዲስ ቀረጦችን እየጣለ ነው። ይሄ ጉዳይ በሜክሲኮ፣ ካናዳ፣ ቻይና ላይ የተጀመረው የቀረጥ መጣል ወደ ሌሎችም ሀገራት ያድጋል ተብሏልና ምናልባት ይሄ ጉዳይ ወደ ኢትዮጵያ የሚመጣ ከሆነ በተለይም ደግሞ ከኢትዮጵያ ወደ ሌሎች ሀገራት የሚሄዱ ምርቶች ላይ ቀረጥ የሚጣልበት ከሆነ እንደ ሀገር ምን መደረግ አለበት? በተለይ እንደዚህ አይነት ግንኙነቶች ላይ የሀገር ያለው ኢኮኖሚ ሊዛባ ይችላል። ምክንያቱም ቀረጥ ከተጣለ የመሸጥ ወይም ወደ ውጭ ኤክስፖርት የማድረጉ ነገር በከፍተኛ ሁኔታ ይቀንሰዋል። የውጭ ምንዛሬውንም የማግኘት ነገሩን በከፍተኛ ሁኔታ ይቀንሰዋልና ከዚህ አንጻር ምን መደረግ አለበት? እንደ ሀገር ምንድነው ዝግጅት ሊደረግ የሚገባው? የቀረጥ መጣለው በሁለቱም በኩል ነው የሚሆነው። ዶናልድ ትራምፕ እዚህ መጥላለሁ እዛ መጥላለሁ ይላልና የኛ ትልቁ አንደኛ ከአሜሪካ የሚያሳስበን የአጓ ጉዳይ ነበር። እስካሁን መፍትሄ አልተገኘለትም። ጎድቶናል፣ ምንም ጥያቄ የለውም። እና ቀረጥ ሁለት መልኩ ነው የሚሰራው፣ ሁለት በኩል ነው። እነሱም ሲጥሉ አንተ በዚህ በኩል ትላለህ ትላለህ እና ደግነቱን ሲግኒፊካንት የሆነ የንግድ እንትንም ከአሜሪካ ጋር የለንም። እኛ ወደ ምስራቁ ነው አብዛኛው የንግድ ግንኙነት። ሶፋር በእነሱ በኩል የመጣ ነገር የለም። ሁለቱም ወይ የሚሰራ እነሱም ሲጥሉ አንተ መጥላለሁ ትላለህ። እኛ ከፍተኛ የሆነ ኢምፖርት አድራጊ ሀገር ነን እና የሚሄዱበት አይመስለኝም። እነሱ የሚጠቅም ስላልሆነ ለእነሱ ለሁለታችሁም አይጠቅሙም። ይሄ እየጣልክ በመጣ ቁጥር ራስህን አይሶሌት እያደረክ ነው የምትመጣው። እንደውም እንደዛን አይነት ዓለምን ራሱ የሚጠቅምም አይመስለኝም። ወደ ኮንፍሊክትም ነው የሚወስደው። እስካሁን እኛ የሚያሰጋ እንደገና ያለ አይመስለኝም። መልካም። ስለዚህ ከዚህ አንጻር ይህንን ካነሳን ከልብ አመሰግናለሁ። የመጨረሻ እናድርገውና የማክሮ ኢኮኖሚ ለውጡ
6 ወር አልፎታል በኢትዮጵያ በርካታ እንቅስቃሴዎች እየተደረጉ ነው መልካም ጎንም አለው መጥፎ ጎንም አለውና የማክሮ ኢኮኖሚው ለውጡ ለኢትዮጵያ ምን አይነት ተስፋዎች አሉት ምን አይነት ጉዳቶች አሉት የሚለውን እናንሳ መዘጋጀት ያለብን ነገሮች ዋጋ ግሽበት ሊጨምር እንደሚችል መገመት አለብን ለምን ከባንኩም ጋር አካባቢ ያለ አንዳንድ መንግስት የሊኩዊዲቲ ችግርን ለመፍታት ነገሮችን ለቀቅ እያደረገ ነው ዋጋ ግሽበት ሌላ የኢትዮጵያ መንግስት ራስህን በእግርህ ቁም ብለውታል ወጪና ገቢህን አጣጥም ተብሏል እንደ ድሮ ብር ማተም ስለማይኖር የኢትዮጵያ ህብረተሰብ በጣም ሬዲ መሆን ያለበት ነገር ወደፊት ከፍተኛ ሁኔታ ስኩዊዝ ሊደረግ እንደሚችል ነው የምንብጥር የቦንዱን ጉዳይ አለ ወደ መንግስት የዞረ ዕዳ አለ እና በከፍተኛ ሁኔታ ያስፈልጋል በሶስተኛው ደረጃ ደግሞ ኮንፍሊክቱ ባልተፈታበት ሁኔታ የሀገሪቱ ሰላም የመንግስት አስተዳደር እኔ የአይኤምኤፍ እንትኑ ላይ የራሱ መልካም አስተዳደር እንደ ኢሹም እንዳልተነሳ በጣም ነው የሚገርመኝ መልካም አስተዳደር በጣም ለልማት በጣም ወሳኝ ነው መልካም አስተዳደር ስለ የመንግስት መዋቅር መስተካከል አለበት ለእንትን የሚመች መሆን አለበት ለኢንቨስትመንት ለስራ ዘይፎች ይሄ ባልተስተካከለበት ሁኔታ ላይ ኢኮኖሚው ሪቫይቭ ላይ ያደረግም ይችላል እና ሮጥ ወዶ ኢኮኖሚው ነቃነቃ ባላለበት ሁኔታ እና ዜጎች ገቢያም በተባለበት ሁኔታ በጣም ከባድ ጊዜ ሊገጥመን ይችላል ብዬ አስባለሁ መልካም ከልብ አመሰግናለሁ ዶክተር አብዱልመና የፋይናንስና የኢኮኖሚ ተንታኝ ከለንደን ይሄን የመሰለ በተለይም ደግሞ የማክሮ ኢኮኖሚው ለውጥ በኢትዮጵያ ላይ ምን አይነት ለውጦች ያመጣል ምን አይነት ጠቀሜታዎች አሉት መንግስትስ ምን ማድረግ አለበት ህዝቡስ ምን ይጠብቅ የሚለው ላይ ይሄን የመሰለ ማብራሪያ ስለሰጡኝ ከልብ አመሰግናለሁ እኔም አመሰግናለሁ ተመልካቾቻችን በአርትስ ቢዝነስ ካፌ ፕሮግራማችን በኢትዮጵያ ተግባራዊ የተደረገው የማክሮ ኢኮኖሚ ለውጥ በተለይም ባለፉት 6 ወራት በኢትዮጵያ ምን አይነት ለውጦችን አመጣ ምን አይነት ችግሮች ነበሩት በተለይም ደግሞ የአይኤምኤፍን ምክረ ሐሳብ ሰምቶ ተግባራዊ የተደረገው የማክሮ ኢኮኖሚ ለውጥ በሀገር ላይ ምን አይነት ተጽዕኖችን አምጥቷል በሌላ በኩል ደግሞ ምን አይነት በጎ ጎኖች አሉት የሚለውን ከለንደን እንግዳ ጋብዤላችሁ ዶክተር አብዱልመና መሐመድ ይሄን የመሰለ ማብራሪያ ሰጥተውናል በቀጣይ ሌሎች እንግዶችን እየጋበዝኩ ወደ እናንተ ይዤ ቀርባለሁ ከቀሪ አርትስ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ